የብሉይ ኪዳን ሊቀ ክህነት ከክርስቶስ በምን ይለያል? እንዴትስ የክርስቶስ ሊቀ ክህነት ከብሉይ ኪዳኑ እጅጉ የበለጠና የላቀ መሆኑ ሐዋርያ ቅዱስ ጳውሎስ የሚያስረዳበት ክፍል ነው። ሰው ሲጀምር ምን ብሎ ነው የሚጀምረው? አይሁዶች የሚመኩበት አገልግሎት አለ። የብሉይ ኪዳን ስርዓትና የብሉይ ኪዳን አገልግሎት የህግ ስርዓት የሚባለው ማለት ነው። የስጋ ስርዓትም የህግ ስራም ተብሎ ይታወቃል። በጣም ስለሚመኩ ሐዋርያ ቅዱስ ጳውሎስ ያ የሚመኩበት ነገር ከዛ የሚበልጥ ነገር እንደሆነ ጌታችን በደንብ የሚያስረዳበት ክፍል ነውና የብሉይ ኪዳኑ መጀመሪያ የብሉይ ኪዳኑ እንደ ምሳሌ ፕሪፊገር ኦፍ ክራይስትስ ሃይ ፕሪስት ወይም ደግሞ የክርስቶስ ሊቀ ክህነት በብሉይ ኪዳን ራሱ ፕሪፊገር የሆነውን የመልከ ጼዴቅን ክህነትን ያነሳል ማለት ነው። ያንን በማንሳት ይጀምራል ሐዋርያ ቅዱስ ጳውሎስ እና ምን ብሎ ይጀምራል? የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። ኦኬ። ለእርሱም ደግሞ አብርሃም ከሁሉ አስራት አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው ይልና አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። አንዴ ቆይ እሺ፣ እስኪመለስታች ያላችሁ ጥቅስ የሚሰጠውን ጥቅስ ያዙ። እሺ፣ እንደገና ደግሞ የሚነሳውን ሀሳብ የሆነች ወረቀት ላይ ለመጻፍ ሞክሩ። እሺ፣ ሁላችሁም ይጠቅማችኋል። እስፔሻሊ ከይሄኛው ምዕራፍና ከዚህ በኋላ ያለው በጣም 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 ጠቃሚ ነው። ቀጥል። እሺ፣ ስለዚህ ሐዋርያ ቅዱስ ጳውሎስ መጀመሪያ እዛ በብሉይ ኪዳን ራሱ ሊቀ ካህን የነበረው መልከ ጼዴቅ የሚባል ካህን እንደነበረና እሱ ደግሞ የልዑል እግዚአብሔር ካህን ነው። ስሙ መልከ ጼዴቅ ማለት ሜሌክና ሴዴቅ ከሚሉ ሁለት የዕብራይስጥ ቃላት የመጣ ነው። ሜሌክ ማለት ንጉስ ማለት ነው በዕብራይስጥ። ሰዴቅ ማለት ደግሞ ራይቸስ ወይም ደግሞ እውነተኛ ንጉስ ማለት ነው። ሰው ኪንግ ኦፍ ራይትነስ ወይም ደግሞ የጽድቅ ንጉስ ተብሎ ይጠራል ትርጓሜው ማለት ነው። በኋላ ደግሞ ምን ተብሎ ሳሌም ለምትባል ከተማም ንጉስ ስለነበረ የሳሌም ንጉስ ተብሎ ወይም የሰላም ንጉስም ተብሎ ይጠራል። እና ይህ መልከ ጼዴቅ እንግዲህ በጣም ብዙ ባይዘወይ በመልከ ጼዴቅ ዙሪያ ብዙ አይነት ምንፍቅናዎችም ተነስተዋል። ይህንን ሀሳብ ባለመረዳት የተነሳ ብዙ አይነት ምንፍቅናዎች ተነስተዋል። ከተነሱ ምንፍቅናዎች መካከል አንዱ ምንድን ነው? የሰላምና የጽድቅ ንጉስ ተብሏል። የሰላምና የጽድቅ ንጉስ ከተባለ ከእግዚአብሔር ውጭ የሰላምና የጽድቅ ንጉስ ሊሆን የሚችል ማንም የለም። ልክ ኢሳያስ 9:6 ታስታውሳላችሁ። ክርስቶስ ስሙ ድንቅ መካር ኃያል አምላክ የሰላም አለቃ ተብሎ ይጠራል ተብሎ ተነግሯል ለክርስቶስ። ይሄን ዲቪኒቲን የሚያሳይ ስለሆነ መልከ ጼዴቅ ራሱ ዲቫይን ፓወር ያለው ነው የሚል ሀሳብ ያነሳልና ኤጲፋኒዎስ ፓናሪዮን በሚባል ፓናሪዮን መጽሐፉ ማለት ነው ገጽ 78 አጌንስ መልከ ጼዴቅያንስ የሚባል ጽሁፍ አለው። ማለት መልከ ጼዴቃውያን የሚባሉ ሄሬሲዎች አሉ። በዛ ዙሪያ መልስ ሰጥቶባቸዋል ብዙ አባቶች። ቄርሎስ ዘአሌክሳንድሪያም እነ ጎርጎሪዎስ ዘንዚናዙ ምላሽ ሰጥቶበታል። ፓናሪዮን ግን ሰፋ ያለ የእያንዳንዱ የተነሱ ምንፍቅናዎች ምላሽ ስለሰጠበት ዘርዘር ያለ ሀሳቦች አሉ ማለት ነው። እና እዛ ክፍል ላይ ምን ብሎ ይናገራል? ትክክል ነው፣ የጽድቅና የሰላም ንጉስ ተብለዋል። ቅዱስ ቄርሎስም ምላሽ ይሰጥበታል። ይህ ሲባል ግን አክቹዋል የጽድቅና የሰላም ንጉስ ማለት ሳይሆን ቢረር ኦፍ ሂዝነም ማለት ስሙን በመሸከም ደረጃ ምሳሌው የክርስቶስ ፕሪፊገር እንደመሆኑ ስሙን ያዘ እንጂ እሱ እውነተኛ አማናዊው የጽድቅ ንጉስ የሰላም ንጉስ አይደለም። ለሚመጣው የጽድቅና የሰላም ንጉስ ለክርስቶስ ግን ምንድነው? ፕሪፊገሩ ነው ወይም ደግሞ ምሳሌው ነው ይልና ምሳሌዎች ሲሰጥ ለምሳሌ ኢያሱ ስሙ መድኃኒት ለህዝብ ሁሉ መድኃኒት የሚሆን ማለት ነው።
እውነተኛ መድኃኒት ሆኖ ግን አይደለም፣ ለክርስቶስ ምንድነው ምሳሌ ወይም ደግሞ ጥላው ሆኖ ስለሚያገለግል ነው ብሎ ያነሳል። ኦኬ ኢያሱ ማለት መድኃኒት ነው። እንደውም የቃላቶቹ ኢየሱስ ተብሎም ራሱ ይፈታል። ኢያሱ የሚለው ኢየሱስ ተብሎ ይተረጎማል። ለመለየት ቃላቶቹ ኢያሱ ኢየሱስ ተብሎ ሊለያይ ይችላል እንጂ ቃላቸው ትርጉማቸው አንድ አይነት ናቸው። ትርጉማቸው መድኃኒት ማለት ነው። ግን ክርስቶስ ኢየሱስ ሲባል ባህሪያዊ መድኃኒት ነው። ኦኬ የባህሪ መድኃኒት ነው። ከእሱ ውጭ የባህሪ መድኃኒት ሊሆን የሚችል ማንም የለም። ህዝብን ከኃጢአታቸው ሁሉ የሚያድናቸው ማለት ነው። ልክ ማቴዎስ ወንጌል ምዕራፍ 2 ላይ እንዳለው ማለት ነው። ህዝብን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለች ተብሏል። ከኃጢአታቸው ስለሚያድናቸው ነው ኢየሱስ የተባለው። ኢያሱ ግን ስሙን በመሸከም ደረጃ ምሳሌውን በመሆን ደረጃ ግን ነው እንጂ ባህሪያዊ ስሙ ወይም ደግሞ የባህሪ ስሙ ሊሆን አይችልም ብሎ ያነሳል። ሰው መልከ ጼዴቅ ከዚህ አንጻር የጽድቅ ንጉስ የሰላም ንጉስ ተባለ እንጂ ባህሪያዊ ወይም ደግሞ ልክ እንደ ክርስቶስ አይደለም ብሎ ያነሳል። ቀጥሎም አባትና እናት የትውልድ ቁጥርም የሉትም የሚለውን አንስተው ከምን አንጻር ያነሱታል? በቃ ይሄ አያችሁ አባትና እናት ስለሌሉት ክርስቶስ ራሱ ነው የሚሉ ደግሞ ተነስተው ነበር። ክርስቶስ ራሱ ነው። ክርስቶስ ራሱ ነው ካላችሁ ክርስቶስ ራሱ እንዲሆን ወይም ደግሞ ራሱ ክርስቶስ ነው ለማለት አስቀድሞ ምን ሊሆን ይችላል? ወይም ደግሞ ወልድ ነው ማለት ነው። በብሉይ ኪዳን ራሱ ወልድ ነው እንደማለት ነው። ወልድ ነው ከተባለ ካህን ተብሏል መልከ ጼዴቅ። ክህነት ደግሞ ከስጋዊ አንጻር ወይም ደግሞ ሰው ከመሆን አንጻር የሚመጣ ነው ማለት መለኮት ከስጋ ጋር ተዋህዶ ተክህነ ማለት አገለገለ ማለት ነው። ሰው ወልድ በመለኮቱ አገልጋይ ያሰኘዋል እና በመለኮቱ ደግሞ አገልጋይ አይደለም ወይም ደግሞ መስዋዕት አቅራቢ ወይም ደግሞ መስዋዕት የሚያቀርብ ሰውነት አካል አልያዘም ክርስቶስ በብሉይ ኪዳን ወይም ስጋዊ ኢንካሪኔሽንን የሚያምታታ የሚያፋለስ ትምህርት ይሆናል። ክርስቶስ ራሱ ሊሆን አይችልም። አባትና እናት የሉትም የትውልድ ቁጥር የሉትም ስለተባለ እንደዛ ማለት አይደለም። እንደውም ምን ብሎ ይናገራል? የነ ሲድራቅ ሚሳቅ አብዶናጎና የዳንኤልን ታሪክ ያመጣና የነዚህ የአራቱ ህፃናት በትራዲሽንም በአይሁዶች ትውፊትም በቤተ ክርስቲያን ታሪክም አባት እናታቸው የትውልድ ቁጥራቸው ጭራሽ የሚታወቅ አይደለም የነዚህ አካላት ይላል። የሳሌሙ ንጉስ ወይም ደግሞ የመልከ ጼዴቅም ታሪክ ከዚህ ጋር የሚገናኝ ነው። ከአሕዛብ ወይም ደግሞ ካልተገረዙት ወገን ነው መልከ ጼዴቅ። ኦኬ ካልተገረዙ ወገን ስለሆነ ደግሞ ትውልዱ በአይሁዶች መጽሐፍ ዝርዝር ውስጥ የተካተተ አይደለም። ወይም ደግሞ በየትኛው መጽሐፍ የትውልድ ቦታው የትውልድ ዘር ሐረጉ ሊገኝ አይችልም የመልከ ጼዴቅ ማለት። ምክንያቱም በዚህ በእስራኤል ወይም ደግሞ በነሱ ዘር በአብርሃም ዘር የመጣ ስላልሆነ የትውልድ ታሪኩ የትውልድ ጽሑፉ የተወለደ መቼ ሞተ የሚለው በመጽሐፍቶቻቸው ሊጻፍ አይችልም፣ በመጽሐፍቶቻቸው ሊገኝ አይችልም። ለዛ ነው አባትና እናት የትውልድ ቁጥር የሉትም ሲል ከመጽሐፍ ደረጃ ጽሑፉ ልታገኙት አትችሉም ማለቱ ነው። ኦኬ ሊገኝ አይችልም ይልና መጽሐፉ የትውልዱ ታሪክ መጽሐፉ ስላልተገኘ አምላክ ነው ካላችሁ በጣም ብዙ አማልክቶች ልታመጡ ነው ማለት ነው ይልና የዳንኤልም በትውፊት እንኳን እንዲህ ተብለው አባቱ እናውቃለን እናቱም እናውቃለን። የነዚህ የሶስቱ ደቂቅ ሲድራቅ ሚሳቅ አብዶናጎ ግን በየትኛውም የቤተ ክርስቲያን ታሪክም በአይሁዶች ትውፊትም ትውልዳቸው የት እንደተወለዱ መቼ እንደሞ ሰማዕትነት የተቀበሉበት በእርግጥ አለ መጽሐፍ የት እንደተወለዱ መቼ እንደተወለዱ ከማን እንደተወለዱ ግን ታሪካቸው ወይም ደግሞ መጽሐፋቸውን ልታገኙ አትችሉ። ስለዚህ ይሄንን ስላላገኛችሁ እነዚህ ኦሪጂን የላቸውም ወይም ደግሞ መገኛ የላቸውም ብላችሁ መገኘታቸውን ትክዳላችሁ ወይ? አይካድም። መልከ ጼዴቅም ሰው መሆኑ የምታውቁት ካህን መሆኑ የሳሌም የምትባል ከተማ ንጉስ መሆኑ ሰውነቱ የሚያስረግጥ ነው ማለት ነው። ፕላስ ደግሞ ካህን ከተባለ ኦፍኮርስ ከሰው ወገን ነው የሚሆነው። ለዛ ነው ምዕራፍ 8 ሊቀ ካህን ወይም ደግሞ ካህናት ከሰዎች ወገን ለሰዎች የሚሾም ነው ይላል። ለሰዎች የሚሾም ነው። ከዚህ አንጻር ሰው መሆኑ በግልጽ የታወቀ ነው ማለት ነው። ግን ይሄ መልከ ጼዴቅ ከተገረዙት ወገን ወይም ደግሞ
ክህነትን በተሰጣቸው በነሌዊ ዘር የመጣ ግን አይደለም። ኦኬ ያንን ለማሳየት ነው የፈለገው። ምክንያቱ ይመኩበት የነበረው አይሁዳውያን ምንድነው በሌዊ ወገን የሆነ ክህነት ታላቅ ነው የሚል በእነሱ ወገን ካልሆነ ክህነት ሊመጣ አይችልም የሚል አስተምሮ ስላላቸው ወይም ደግሞ መረዳት ስላላቸው ሐዋርያው ቅዱስ ጳውሎስ ከነዚህ ቁጥሩ ጭራሽ ያልሆነ በእነሱ ዘር የማይቆጠረው ይሄን መልከ ጼዴቅ እንዴት ታላቅ እንደነበረ ታላቅነቱን በማሳየት ነው የሚጀምረው። ታላቅነቱን በማሳየት ማለት ታላቅነቱ ሲያሳይ ደግሞ ለካህናቶቹ ብቻ ሳይሆን ለአባቶች አለቃ ለሚባለው ለአብርሃምም ጭምር ከሱ እንዴት እንደሚበልጥ በማሳየት ነው የሚጀምረው። ኦኬ የአባቶች አለቃ ወይም ደግሞ ፓትሪያርክ የሚባለው አብርሃም ከሱ እንኳን ብቻ ሳይሆን ለአባቶች አለቃ ለሚባለው ለአብርሃምም ጭምር ከሱ እንዴት እንደሚበልጥ በማሳየት ነው። እሺ ምን ይላል? እንዲህ ያለ ለዘላለም ካህን ሆኖ ይኖራል ካለ በኋላ የአባቶች አለቃ በማለት የአብርሃምን ታላቅነት ይናገራል። ከአባቶች ወይም ደግሞ ፓትሪያርክስ ኦፍ ዘ ፋዘር የአባቶቻችን የምትሏቸው የእነሱ ራሱ አለቃቸው ቁንጯቸው ራሳቸው አብርሃም በማለት ይጠቅሳል። ታላቅነቱን የአብርሃም ታላቅነት ማለት ነው። ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። በቃ መልከ ጼዴቅ ከአብርሃም ራሱ እንዴት እንደሚበልጥ ተመልከቱ ይላል። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና የመልከ ጼዴቅ ታላቅነት ይላል እንግዲህ ፕሪታይፑ ወይም ፕሪፊገሩ የክርስቶስ ምሳሌ የሆነ መልከ ጼዴቅ ይህን ያክል ከአብርሃም ታላቅ ከሆነ አካሉ አማናዊ ሊቀ ካህን ክርስቶስ ምን ያክል የሚበልጥ ይሆናል እያለ ያነጻጽራል ማለት። ኦኬ አሁን ምሳሌ ለክርስቶስ ምሳሌ የሆነ መልከ ጼዴቅ ከአብርሃም እንዴት እንደሚበልጥ እንደሚሻል እየተናገረ ነውና የአባቶች አለቃ አብርሃም እንኳን ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይልና ከሌዊ ልጆችም ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው ማለት ነው እነርሱ ምንም ከአብርሃም ወገብ ቢወጡ ከእነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው አለ። ትውልዱ ከእነርሱ የማይቆጠረው ግን ይላል። አያችሁ የሆነ አባትናት የትውልድ ቁጥር የሉትም ሲባል በተፈጥሮ በቃ ከአባትናት አልተወለደም ማለት ሳይሆን ትውልዱ ዘር ሐረጉ ያልተቆጠረ ከአሮን ወገን ወይም ደግሞ ከነዚህ ከሌዊ ነገድ ያልሆነ ቁጥሩ ከዛ የማይቆጠር መልከ ጼዴቅ የተባለው ግን ምን አለ? ከእነሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል። የተስፋ ቃል የነበረው ባርኳላ። የተስፋ ቃል የተሰጠው አብርሃምን የሚባርክ ከሆነ ባርካለሁ፣ የሚረግሙህን እረግማለሁ የተባለው ታላቅ የተስፋ ቃል የተሰጠው አብርሃም ዘሮች አሕዛብ በዘርህ ይባረካሉ ተብሎ ተስፋ የተሰጠው አብርሃም እንኳን በዚህ ተባርኳል፣ በመልከ ጼዴቅ ማለት ነው። ስለዚህ የመልከ ጼዴቅን ክህነት ታላቅነት በማስረዳት ይጀምራል። ትንሹም በታላቁ እንዲባረክ ክርክር የሌለበት ነው ይላል። ስለዚህ ከመልከ ጼዴቅ አንጻር አብርሃም ራሱ ትንሽ ተባለ። ትንሹ በታላቁ በክብር ማለት ነው። ይሄ ከክብር አንጻር ብሎ ቅዱስ ዮሐንስ አፈወርቅም ይገልጸዋል። ከክብር አንጻር ብሎ ይገልጸዋል። ስለዚህ ይሄ ምንም ክርክር የለውም። አብርሃም በመልከ ጼዴቅ መባረኩ ትልቁ በማን በትንሹ ሊባረክ ምንም ክርክር የሌለበት መሆኑ የታወቀ ነው። ስለዚህ መልከ ጼዴቅ ከአብርሃም እጅጉን እንደበለጠ በዚህ በክህነቱ ዙሪያ ማለት ነው ባለው ክብር እንዴት እንደበለጠ ትመለከታላችኋል። ስለዚህ ይቀጥልና በዚህስ የሚሞቱ ሰዎች አስራትን ያስወጣሉ አለ። በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረለት ነው። ይህንም ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቷል ይላል። ይሄ ብቻ ሳይሆን አስራት እንዲቀበሉ እግዚአብሔር አምላክ የፈቀደላቸው የሌዊ ነገዶች ራሱ ጭምር አለ አብርሃም ለእርሱ ማውጣቱ ብቻ አይደለም እንዲያስወጡ የተሰጣቸው የሌዊ ነገዶች ካህናት ራሱ እነሱ በአብርሃም ወገብ ራሱ እነሱ ራሱ አውጥተዋል። ለመልከ ጼዴቅ አስራትን አስወጥቷል ነው። ስለዚህ ታላቅነቱም በምን ይጀምራል? በቃ ያለ መሐላ የሆነው የነ አሮን ክህነት በመሐላ ከሆነው የመልከ ጼዴቅ ክህነት እጅጉን የበለጠ እንደሆነ ኦኬ በጣም ታላቅ እንደሆነ
ሐዋርያ ቅዱስ ጳውሎስ በመናገር ይጀምራል። ስለዚህ እነ ሌዊም በአባታቸው ወገብ በአብርሃም ወገብ ምን እንደሰጡ አስራትን እንዳወጡ በመናገር ይጀምራል። ስለዚህ እንግዲህ ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብለዋልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? አሁን የመልከ ጼዴቅ ክህነት ቀድሞ ታይቶ ከዛ በኋላ አልታየም አይደለ? ክህነቱ ለምንድነው? በቃ ፕሪፊገር የክርስቶስ ምሳሌ ስለሆነ ማለት ነው። ከዛ በኋላ ግን የነ አሮን ክህነት ኦኬ፣ የጥላ ተብሎ የሚታወቀው የነ አሮን ክህነት ተሰጠ በህግ ማለት ነው። ዘን የነሱ ክህነት ወይም ደግሞ የነሱ መስዋዕት የነሱ አገልግሎት ፍጹምነት የሌለው ስለሆነ ፍጹም ድነትን የሚያስገኝ ስላልሆነ ሰው ምን አለ? የነሱ አገልግሎት የነሱ ሹመት ፍጹምነት የሚያስገኝ ቢሆን ኖሮ እንደ መልከ ጼዴቅ ያለ ሌላ ካህን ሊነሳ ወደፊት ምንም ባላስፈለገ ነበር። ስለዚህ የነሱ ክህነት ወይም ደግሞ የነሱ አገልግሎት ፍጹምነት ያለው አይደለም፣ ፍጹምነትን የሚሰጥ አይደለም። ስለዚህ እንደነ አሮን በአሮን የማይቆጠር እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት የሆነ ሌላ ሊቀ ካህን ያስፈልጋል ማለት ነው። ሌላ ሊቀ ካህናት ያስፈልጋል። ስለዚህ ሌላ ሊቀ ካህናት የሚያስፈልግ ከሆነ ደግሞ ኦኬ ክህነቱ ከተቀየረ ምንድነው? ህጉም ደግሞ ይቀየራል ማለት አይደል? በዘር ነበረ ክህነቱ የሚመጣው። ያለ ዘር የሆነ እንደ መልከ ጼዴቅ የሆነ ክህነት ወደዛ ክህነት ከተለወጠ ስለዚህ አገልግሎቱ ህጉ ደግሞ ቶታሊ ይቀየራል፣ ይለወጣል ማለት ነው። ስለዚህ ምን አለ ቀጥሎ? ክህነቱ ሲለወጥ ህጉ ደግሞ ሊለወጥ የግድ ነውና አለ። ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና ይልና ከዚያም መሰዊያውን ያገለገለ ማንም የለም። አሁን ምን እያለ ነው? ይህ ነገር የተነገረለት እርሱ ማለት ይሄ በመሃል ላይ የተነገረለት በአሮን ሹመት እንደ አሮን ሹመት የማይቆጠርለት የተባለው የጌታችን ሊቀ ክህነት ምን አለ? ከሌላ ወገን ተካፍለዋልና ሲባል ከየት ነው? ከአሮን ከሌዊ ነገድ ነው። ክርስቶስ አይደለም አይደል? ከሌዊ ነገድ አይደለም ክርስቶስ ዘሩ የሚቆጠር ከምንድነው? ከይሁዳ። ስለዚህ ከሌላ ሲል ወይም ደግሞ ናቲ አለሁኝ። አዎ አለ ቀጥ እያልክ ስለምትታይ የኔ ነው ያንተ የሚለው እኮ ግራ ገብቶኝ። እኔ እንጃ። እስኪ ኮመንት አበራላችኋለሁ። ቀጥል። አሪፍ ነው። እሺ ድምፅ የማይቆራረጥ ከሆነ ልቀጥል። እሺ ስለዚህ ይህ ነገር የተነገረለት እርሱ በሌላ ወገን ተካፍለዋልና ሲል ወገኑ ማለት የክርስቶስ ዘሩ የሌዊ ክህነት ነው እንዳይባል ከሌዊ ነገድ አይደለም። የክርስቶስ ዘሩ የይሁዳ አይደለም። አንበሳ እምነገደ ይሁዳ ነው። ከይሁዳ የወጣ አንበሳ ተብሎ ይነገርለታል። ሶ ጌታችን ከአሮን ወገን ሳይሆን ወይም ከሌዊ ወገን ሳይሆን ከይሁዳ ነገድ ነውና ከእነርሱም ምን አለ? መሰዊያውን ያገለገለ ማንም የለም አለ። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና ስለዚህ ነገድ ሙሴ ምንም እንኳን ስለ ክህነት አልተናገረም። በይሁዳ ስለ ክህነት ምንም አልተነገረም። ሶ የጌታችን ሊቀ ክህነት እንደነ አሮን በስጋ ወይም ደግሞ በዘር የመጣ ሳይሆን ያለ ዘር ኦኬ ከዘላለም የሆነ ክህነት ነው ማለት ነው። ሶ መልከ ጼዴቅ ከክርስቶስ ጋር ፕሪፊገር ወይም መመሳሰል የክርስቶስ ምሳሌ ተብሎ ይጠቀሳል። በምን ይመሳሰላሉ የመልከ ጼዴቅና የክርስቶስ ሊቀ ክህነት ቢባል መልከ ጼዴቅ ማለት ሲጀመር ከስሙ የጽድቅ ንጉስ ማለት ነው። ክርስቶስ እውነተኛ የጽድቅ ንጉሳችን ነው። ኦኬ የጽድቅ ንጉሳችን አማናዊ የጽድቅ ንጉሳችን ክርስቶስ ራሱ ነው። ሶ ከዛ አንጻር የጽድቅ ንጉስ ክርስቶስ መሆኑን ለማጠየቅ፣ ሁለተኛ የሰላም ንጉስም ማለት ነው ትርጓሜው። እውነተኛ የሰላም አለቃ ተብሎ የተጠራ ጌታችን እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ ጌታችን የተናገረ የሰላም አለቃ እርሱ ብቻ ነው። ሰላም ሲያደርግ ደግሞ ሰማይን ከምድር አይደለ? ሰማይና ምድርን ሰላም እርቅ የሚያደርግ ሰውን ከሰው ኦኬ፣ ሰዎችን ከሰዎች አህዛብን ከህዝብ ማለት ነው።
አይሁዶችን ከአሕዛብ ጋር አንድ በሁለቱም መካከል የነበረው የጥል ግድግዳ የሚያፈርስ አይደለ የሚያፈርስ አንድ አድርጎ አንድ ሰውን የሚያደርግ ክርስቶስ እሱ ሰላም የሰላም ንጉሥ ተብሎ ይጠራል። ሰው ደግሞ ከራሱ ጋር ወይም ደግሞ የሰው ልጅ ደግሞ ከራሱ ጋር ፈቃዳተ ስጋ ከፈቃዳተ ነፍስ ጋር አንድ የሚያደርግ እርሱ የሰላም ንጉሥ ክርስቶስ ነው ማለት። ምክንያቱ አስቀድሞ ፈቃዳተ ስጋዎቻችን ለፈቃደ ነፍሶቻችን የማይገዙ ነበሩ አይደል? አዳም እምቢ በማለቱ ለእግዚአብሔር ትእዛዝ ባለመገዛቱ ምክንያት ፈቃደ ስጋ ለፈቃደ ነፍስ በፍጹም የማይገዛለት ሆኖ ነበር። ክርስቶስ ሲመጣ ግን ፈቃደ ስጋ ከፈቃደ ነፍስ ጋር ተስማምተው ለዘላለማዊ ሕይወት በተዋህዶ የማይሰለጥንበት እንዲሆን መላእክት ከሰው ጋር በልደቱ ጊዜ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው መላእክት ከሰዎች ጋር ያመሰገኑበት ሰማይ ከምድር የታረቀበት ሰላም ያደረገበት እሱ ከዚህ አንጻር እውነተኛ የሰላም አለቃ ጌታችን ነው። መልከ ጼዴቅ ከሐዋርያ ቅዱስ ጳውሎስ ሲጠቅስ ንጉስም ካህንም አይደለም የሚለው ሳሌም የምትባል ከተማ ንጉስ ነው። ከዛ ደግሞ ምንድነው ካህንም ነው አይደል? ጌታችን ኢየሱስ ክርስቶስም ንጉስም ካህንም ነው ማለት ኦኬ። ንጉስም ካህንም ነው። ንግስናው የት ምድራዊ ነው አይደለም። በክርስቲያኖች ልብ ላይ በክርስቲያኖች ነፍስ ላይ ለዘላለም ነግሶ የሚኖር ንጉስ ነው ማለት ነው። ንግስናው ምድራዊ አይደለም። ኦፍኮርስ አገልግሎትም ሊለወጥ ያስፈልጋል ሲል የነዚህ ካህናት አገልግሎታቸው ሁሉ ምድራዊ ሲሆን የክርስቶስ ግን መንፈሳዊ ሰማያዊ የሆነ ስለሆነ ማለት ነው። በነፍሳት ላይ ነግሶ የሚኖር ንጉስም ምንድነው ካህንም ነው ክርስቶስ ማለት ነው። ከዛ ደግሞ ይሄ አባትም እናትም የሉትም የሚለው ቅዱስ ዮሐንስ አፈወርቅ ሲያነሳ ትክክል ነው። ክርስቶስ አባትም እናትም የሉትም ተብሎ ይፈታል። እንዴት ቢባል ቅድመ ዓለም ያለ እናት ከአባት ብቻ በቀር ቀዳማዊ ልደቱ ያለ እናት የለውም። ዳህራዊ ልደቱ ደግሞ ከእናት ብቻ በቀር ያለ አባት ነው። አባት የለውም ማለት ነው። ክርስቶስን የሚያሳይ ነው። እናትና አባት የትውልድ ቁጥር የለውትም ሲባል የመልከ ጼዴቅ ይላል። የመልከ ጼዴቅ ባለመጽሐፍ ሲሆን የክርስቶስ ግን ጭራሽ ባለመኖር ነው። ኢዳዘንት ኤግዚስት ነው የሚለው። የመልከ ጼዴቅ አባትና እናት የሌሉት በምንድነው? ባለመጽሐፍ ነው። መጽሐፍት ላይ አልተጻፉም ማለት ነው። የክርስቶስ ግን ባለመጽሐፍ ሳይሆን የለውም ጭራሽ ባለመኖር ነው። ስለዚህ የክርስቶስ ምድራዊ ስጋዊ አባት የለውም። ሰማያዊ ወይም ደግሞ የመጀመሪያ ቀዳማዊ ልደቱ ደግሞ እናት የለም። ከዛ አንጻር የሚነገር ነው። የመጨረሻው ሳክሪፋይስ ማለት ነው። መስዋዕቱ ራሱ መልከ ጼዴቅ ያው የአሮን ክህነት የሚሰውት ጠቦቶች፣ ዋኖሶች ምናምን አይደለ እንስሳቶች ነው። የመልከ ጼዴቅ መስዋዕት ግን የምታስታውሱ ከሆነ ስንዴና ምንድነው ወይን ነው ማለት ነው። ለክርስቶስ ምሳሌው ነው። ክርስቶስም ስጋውና ደሙ ሲሰጠን ምንድነው? ህብስቱ። ህብስቱ ስንዴ፣ ወይኑን አንስቶ ጽዋ ኦኬ ይህ ስጋዬ ይህ ደሜ ነው ብሎ ሲሰጠው እንመለከታለን ማለት ነው። ከዚህ አንጻር እንደ መልከ ጼዴቅ ያለ ክህነት ተብሎ የክርስቶስ ተገልጿል ማለትም። ፈጠን እያልኩ ለመሄድ በማያልፍም ህይወት ኃይል እንጂ በስጋ ትእዛዝ ህግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው ይልና አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ህጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷል። በጣም በሚገርም ሁኔታ የቀደመው ምንድን ነው? ምንም የማትጠቅም ይላታል። እንደው ቅዱስ ዮሐንስ አፈወርቅ አሁን በረከቱ ይደርብን። እንደው የማትጠቅም የተባለችው እንደው ጥቅም የሌላት ሆኖ ሳይሆን ከመጣችው ከአዲሱ ኪዳኗ ተስፋችን አንጻር ምንም ጥቅም የላትም ብሎ ተናገረ እንጂ ጥቅምማ አላት። ከምን አንጻር ሲነጻጸር? ከአዲስ ኪዳኑ አንጻር ግን ሲነጻጸር የማትጠቅም ብሎ ገለጻት ይላል። በሐዲስ ኪዳን የምታስታውሱ ከሆነ ተስፋዎቹ የተሰጡ ጸጋዎች ምንድን ናቸው? ምድረ ከነዓንን ትወርሳላችሁ፣ ማርና ወተት የሚፈልቅባት፣ ሰላም፣ ተድላ፣ ደስታ፣ ስጋዊ ደስታ ያለባት ቃል ኪዳኑ ተስፋቸው እሱ ነው። በሰማይ ወይም ደግሞ አዲሱ የተሻለው ተስፋችን ግን ምንድን ነው? መንግስተ ሰማያት፣ የዘላለም ህይወት።
ከገቡ መውጣት ካገኙ ማጣት የሌለባት ኦኬ ሰማያዊት መንግስታችን መንግስተ ሰማያት ነው ማለት የምናገኘው ኦኬ ልጅነትን ሀብተ ክርስትና ስመ ውልድና ማለት ነው። የልጅነትን ክብር ነው የምናገኘው በአዲስ ኪዳን ማለት በአዲስ ኪዳን የምናገኘው ክብሩ ከዛ አንጻር ሲነጻጸር የማትጠቅም ኦኬ የሚሻል ተስፋ ብሎ ሐዋርያ ቅዱስ ጳውሎስ ይገልጿል። ይሄ የጌታችን ክህነት ሊቀ ካህንነት እንደነዛ ያለ መሐላ የሆነ አይደለም። ምክንያቱም ለነሳ ሲሰጣቸው ከወንድሞች አሮን ካህን ይሁን ህዝቡን ያገልግል ብሎ እግዚአብሔር አምላክ ነገረው፣ ተሾመ። በቅባት በምናምን የተሾመ ነው። የመልከጼዴቅ ምሳሌ እንደ መልከጼዴቅ የሆነው የጌታችን ግን በመሐላ የሆነ ነው። በመሐላ የሆነ ማለት ጽኑ የሆነ የማይለወጥ ዘለዓለማዊ የሆነ ማለት ነው። መሐላ እንደማይሻር መሐላ እንደሚጸና ሁሉ የጌታችን ክህነትም የሚሻር የሚለወጥ ኦኬ የሚተካ ሳይሆን የሚጸና ዘለዓለማዊ የሆነ የማይሻር ክህነት መሆኑ ሲያጠይቅ ምናል በመሐላ የሆነ እንደነዚያ ያለ መሐላ ሳይሆን በመሐላ የሆነ መሐላው ምንድን ነው? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም ብሎ ተናግሯልና፣ ስለዚህ በመሐላ የሆነ ነው ብሎ ይገልጸዋል ማለት ነው። ስለዚህ ቀጥሎ የነዛ አገልግሎት ወይም ደግሞ የብሉይ ኪዳኑ ሊቀ ካህናት አገልግሎታቸው እንከኑ ወይም ደግሞ ችግሩ ምንድን ነው የሚለው ሲያስረዳ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለሚሻል ኪዳን አለ። ያቺ ቅድም የብሉይ ኪዳኑ ምንድነው? ምድረ ርስትን ትወርሳላችሁ፣ ይሄ መብላት መጠጣት ያለባትን መንግስት ማለት ስፍራ ቦታ ታገኛላችሁ ነው። ኦኬ ለሚሻል ኪዳን ሲል ይሄኛው ኪዳኑ ደግሞ የእግዚአብሔርን መንግስት የእግዚአብሔርን ልጅነት ኦኬ ጸጋ መንፈስ ቅዱስን ታገኛላችሁ የሚል የሚሻል ነው። ደግሞ ዋስ ማለት ነፃ ማውጣት አይደለ? የሚያድን ማለት አይደለ? ዋስ ሆኖ ማውጣት ማለት በቃ ያንን ድህነትን ዋስ ሆኖ የሚያስገኘን የሚሰጠን አዲስ ኪዳን ዋስ የሆነ ክርስቶስ አለን ማለት። ስለዚህ ለአዲስ ኪዳን ለሚሻል ኪዳን ዋስ ሆኗል ክርስቶስ። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አለ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክርስቶስ ለዘላለም የሚኖር ነው። እነሱ ግን ምንድነው? ይሞታሉ። ሲሞት ደግሞ ምን ይላል? እንትን ይላል፣ ክህነታቸው ያቆማል፣ በሌላ ይተካል ማለት ነው። የክርስቶስ ግን እንደውም አገልግሎቱ ክህነቱ ሞት ስለማያሸንፈው ሞት የማያሸንፈው ስላልሆነ ጭራሽ ክህነቱም የተመሰረተው በሞቱ ስለሆነ በሞት የሚሻር ክህነት የለውም ጌታችን ማለት ነው። የተመሰረተው ክህነቱ ወይም ደግሞ ኦፈሪንግ አይደለ መስዋዕት ሆነው ያቀረበው በሞቱ ነው። የክርስቶስን ስጋ በማቅረብ እንደሚለው ዕብራውያን 10 ላይ ማለት ነው። አንድ ጊዜ ተቀድሰናል እንደሚለው ስጋውን በማቅረብ ነው የተቀደስ ነው ማለት ነው። ስለዚህ የክርስቶስ ዘለዓለማዊ የሆነ ሕያው የሆነ ስለሆነ ክህነቱ ራሱ የማይሻር ወይም ደግሞ የማይለወጥ አለሁኝ አለ ተቋረጠ። ኦኬ እሺ። ስለዚህ የማይለወጥ ክህነት ነው ይላል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሁን ቅዱስ ዮሐንስ አፈወርቅ አሁንም ይህንን ክፍል ሲፈታ ምን ብሎ ይናገራል? እነዛ ካህናት ምንድነው? ሞት የሚከለክላቸው ናቸው። ኦኬ ሞት ከከለከላቸው ደግሞ ተተኪ ያስፈልጋቸዋል፣ የሚተካ ነገር ያስፈልጋቸዋል። የክርስቶስ ግን ኦኬ አገልግሎቱ መስዋዕቱ ኦኬ አንድ ጊዜ ቀርቦ ከዛ በኋላ የሚቋረጥ አይደለም። ለአንድ ጊዜ የቀረበ ከዛ በኋላ ተተኪ የሚያስፈልገው ፍጹም ደካማ መድኃኒት አይደለም። ፍጹም ኃይለኛ የሆነ መድኃኒት ስለሆነ አንድ ጊዜ የተሰራ ለዘላለም የሚቀጥል ወይም ደግሞ ለዘላለም የሚሰራ የሚያድን ስለሆነ ይህንን ለመግለጽ ምን ብሎታል? ኮንደንሴት አድርጎ ምን አድርገዋል?
ዘወትር ሊያማልድ በሕይወት ይኖራል። ጥበቃውን፣ እገዛውን፣ አዳኝነቱን የሆነ ሰዓት ያቆመ ሳይሆን ዘወትር የሚቀጥል ነው። የሚድኑ ቢመጡ ክርስቲያኖች ቢመጡ ኃጢአት ቢሰሩ ሁሉ የሚያድናቸው የሚያነጻቸው ስራ ነው የሰራው ክርስቶስ ኢየሱስ የሚለውን ለመግለጽ ነው ይልና ሐዋርያቶቹ ኦኬ መላእክትን ለሚሞቱ ወደ ለዘላለም ሕይወት የሚጠፉትን የሚነሱት ለዘላለም ሕይወት የሚጠፉ ለዘላለም ሞት የሚጠፉ መላእክቶቹን አዞ የሚያስነሳቸው ጌታ ይላል በቃሉ። ለመላእክቶቹ እንዲህ አይነት ስልጣን የሰጠ አምላክ በእርሱ የሚያምኑት ደግሞ ስሙን ብቻ በመጥራት ድውያንም ሙታንም የሚፈውሱ ኃጢአታቸውን ይቅር በሰማይ ያሰራችሁት በምድር የታሰረ በሰማይ የፈታችሁት በሰማይ የተፈታ ይሆናል ብሎ ስልጣን የሰጠ ጌታ እርሱ ይሁንን ለማዳን እንደው ጸሎት ማድረግ ያስፈልገዋል? አያስፈልገውም። ይልቁኑ ምንድነው ጥበቃው ረድኤቱ ዘለዓለማዊ እንደሆነ አንድ ጊዜ የተሰራው ስራው ለዘላለም እንደሚሰራ የሚያጠይቅ ክፍል ነው ብሎ ቅዱስ ዮሐንስ አፈወርቅ ይገልጸዋል። ይህን ክፍል ስለ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና ይል። የጌታችን ሊቀ ካህንነት ምን አድርጎ ለየው? ቅዱስ ነው፣ ያለ ተንኮልም ነው፣ ነውርም የሌለበት ነው፣ ከኃጢአተኞቹም የተለየ ነው፣ ከሰማያትም ከፍ ከፍ ያለ ነው። እንደዚህ ያለ ደግሞ ሊቀ ካህናት ይገባናልና። ምክንያቱም የሰውን ማለት ከላይ ምን ብሏል? ለዘላለም የሚሰራ ነው። አንድ ጊዜ የተሰራው ተብሏል አይደል? ለዘላለም የሚሰራ ከሆነና አንድ ጊዜ የተሰራው ፍቱን እንዲሆን ምን መሆን ያስፈልጓል? ይሄ ሊቀ ካህናት ኦኬ ነውር የሌለበት ሊሆን ይገባል። ከሰማያት ሁሉ ከፍ ከፍ ያለ ማለት መለኮታዊ አምላክ የሆነ ማለት ነው። ከኃጢአተኞች የተለየ ነውር የሌለበት ሊሆን ይገባል። ነቀፋ የሌለበት ማለት አሁን የነዛ ደካማ አገልግሎት የነበረው ነውር ነቀፋ አላቸው፣ ኃጢአተኞችም ጭምር ናቸው፣ አገልግሎታቸውም ደካማ ናቸው፣ የሚሞቱ ናቸው። የክርስቶስ ግን የሚለየው ቅዱስ ነው፣ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ያለ ሊቀ ካህን ነው ማለት ነው። እንደዚህ ስለሆነ እንደነዚያ ሊቀ ካህናት ማለት ነው አስቀድሞ ስለ ራሱ ከዛ ደግሞ ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ ያስፈልጓል? አያስፈልገውም። ኦኬ እነሱ ስለ ራሳቸውም ስለ ሕዝቡም ኃጢአት አንድ ጊዜ አቅርበው ለዘላለም የሚሆን ነው አይደለም። ዕለት ተዕለት ማቅረብ ይጠበቅባቸዋል። ሁልጊዜ ይበድላሉ፣ ሁልጊዜ ኃጢአተኞች ናቸው፣ ደካሞች ናቸው። ኦኬ መስዋዕቱም ጭምር ደካማ ነው ማለት ነው። ስለዚህ ዕለት ተዕለት ሊደረግ ይገባል፣ ዕለት ተዕለት ሊወሰድ ይገባል። የጌታችን የኢየሱስ ክርስቶስ ግን ኦኬ ፍቱን መድኃኒት የማያዳግም መድኃኒት ስለሆነ ምን አለ? ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና በቃ ማይዘው አምላክነቱን የሚያሳየው በቃ አንድ ጊዜ የሰራውን ነገር ዘላለማዊ ሆኖ የሚቀጥል ነው። ዘላለማዊ ነው፣ ትኩስ ነው። ዛሬም ሁልጊዜም ለዘላለም የሚሰራ ነው። የጌታችን አንድ ጊዜ በሰራው ስራ አንድ ጊዜ የሰራው ስራ ዘላለማዊና ፍጹም የሆነ ስራ ነው ማለት። ስለዚህ ራሱን ባቀረበ ጊዜ ይህን ምን ጊዜ አንድ ጊዜ ፈጽሞ አደረገው ይላል። ስለዚህ ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማልና። በጣም የሚገርሙ ይሄ ነው። ሕጉ ምንድነው? ደካሞች የሆኑ ሰዎችን ምን ሊቀ ካህናት አድርጎ ይሾማል። የአሮን ነገድ በአሮን ዘር የሆነ ክህነቱ ራሱ ሹመቱ ማለት ነው። አገልግሎቱ የእንስሳቶች መስዋዕት ማለት ነው። ከሕግ በኋላ የመጣው ማለት ደግሞ ያው የሐዲስ ኪዳን ሊቀ ካህናችን ኢየሱስ ክርስቶስ ማለት ነው። ኦኬ ከሕግ በኋላ የመጣው የእርሱ ግን ምን አለ? የመሐላው ግን አለ። የመሐላው ቃል ግን ምንድነው? ለዘላለም ነው። ፍጹም የሆነውን አገልጋይ ነው፣ ደካማ ነው አይደለም። ለወቶ ስብሐትና ልጅ ነው የሾመው ማለት ልጅ ይሾማል። ስለዚህ ፍጹም የሆነ ለዘላለም የሚሆን ሊቀ ካህን ማን ነው ማለት ነው አለ ሐዋርያው ቅዱስ ጳውሎስ። የነ አሮን ክህነት ፍጹምና ስለሌለው ኃጢአትን የሚያስወግድ ስላልሆነ
ባይዘዌ ከህሊና የተነሳ የማያነጻ ስለሆነ ይላል ምዕራፍ 8ም ስንሄድ ስንቀጥለው ማለት ህሊናን ማንጻት የሚችል ቢሆን ኖሮማ ምን የክርስቶስ መምጣትን ባላስፈልገው ነበረ ይላል። ኦኬ ስለዚህ ይሄንን የክርስቶስ ሊቀ ክህነት ግን ምንድነው? ፍጹም የሆነ ለዘላለም የሆነ ስራ ወይም ደግሞ መስዋዕት ስለሆነ እንዲህ ያለ ሊቀ ካህናት ሊያስፈልገን ይገባል ወይም ደግሞ ያስፈልገናል ብሎ ሐዋርያ ቅዱስ ጳውሎስ ከብሉይ ኪዳን ሊቀ ካህናት አንጻር እንዲያነጻጽረው የጌታችን ሊቀ ክህነት እጅጉን እንደሚበልጥ ሰማያዊ እንደሆነ መንፈሳዊ እንደሆነ ስጋዊ እንዳልሆነ እንዲህ አድርጎ ያብራራል። እግዚአብሔር ይስጥልኝ። ምናልባት እዚህ ጋር የምትጨምሩት ካለና አትሻ ምናምን ጨምሩና ምዕራፍ 8 ደግሞ እንሄድበታል። አንድ ላይ መጨረሻ ብንጨምር አይሻልም? እንደዚያ ነው የሚሻለው። ጤና ይስጥልን። ሰላም ብያለሁላችሁን። ይቀጥል ምዕራፍ 8 ምና በኋላ እንኳን ደህና መጡ ብለናል። ያ እንደ ቸርነት እንኳን ደህና ቆያችሁ። ሁላችሁን ሰላም ብያለሁ። ይቀጥል ምዕራፍ 8 ድንቅ ነው በጣም። እሺ መምህር እንኳን ደህና መጡ ሰላም ብያለሁ። ኦኬ ምዕራፍ 8 ሞር አሁን ያነሳነው ሀሳብ የሚደግም ሞር ክላሪፋይ የሚያደርግ ስለሆነ የተወሰነ ፈጠን ብዬ ለማለት ሞክራለሁ። ከተናገርነውም ዋና ነገሩ ይህ ነው ይላል። አሁን ይሄ ሰም አፕ ይለዋል ወይም ደግሞ እንደ ማጠቃለያ ዋናው ፖይንት ይለዋል። ሰም ማለት ዋናው ጀነራላይዝ ዋናው ይህን ሁሉ ያስረዳ ነው ይላል ሐዋርያ ቅዱስ ጳውሎስ ምዕራፍ 7 የተናገርነው ዋናው ነገሩ ይሄ ነው ይልና በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን የሚለውን ለማስረዳት ነው ይላል። ኦኬ ይሄ ሁሉ የዘረዘረው ከመልከ ጼዴቅ ተነስቶ የአሮን ክህነት አሳይቶ ከዛ በኋላ የክርስቶስን ያሳየበት ዋናው ምክንያት ዋና ነገሩ ጠቅለል ሲደረግ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ነው። እሺ ከሰው ምድራዊ ያልሆነ ከሰው ወገን ያልሆነ ባይዘው ዝቅ ብለው ስለሚገልጸው ማለት ከሰው ወገን ያልሆነ እንደነ አሮን ያለ ቢሆንማ እሱ ራሱ ካህን መሆን ባላስፈለገው ነበር እያለ ስለሚገልጸው ማለት። ስለዚህ ዋናው ፖይንታችን ዋናው ሐሳቡ አለ በሰማያት እሺ በግርማው ዙፋን ቀኝ ኦኬ መለኮት አምላክ የሆነ ማለት ነው። አምላክነት የባህሪው ገንዘቡ የሆነ ኦኬ በዙፋኑ ላይ ያለ የተቀመጠ እንዲህ ያለ ምን አለን ሊቀ ካህናት አለን ይልና እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። ይህንን አንድምታችንም የቤተ ክርስቲያን አባቶችን በሁለት መንገድ ይፈቱታል። የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ሲል ስቦ አዳምጤም በዕብራውያን መልእክት አንድምታቸው ምን ብለው ይገልጹታል? እቺ መስቀል ነች ይላል። ኦኬ በሰው ሐሳብ በሰው ፈቃድ የተመሰረተች አይደለችም። ምክንያቱም ክርስቶስ ራሱ አባት ሆይ ልጠጣት ወይም ደግሞ ልጠጣት የሰጠኝን ጽዋ ይላል አይደለ? ጽዋው በአብ የተሰጠ እንደሆነ ወይም ደግሞ ዓላማው ሐሳቡ የእግዚአብሔር ሐሳብ እንደሆነ የመስቀሉ ስራ ማለት ነው። የመስቀሉ ስራ የሰው ሐሳብ ሳይሆን የእግዚአብሔር ሐሳብ ነው። ሰው ከዚህ አንጻር በሰው ሳይሆን በጌታ ራሱ የተተከለች ናት ይልና የመስቀሉ ስራ ሰው አገልጋይዋ ወይም ደግሞ የዛች አገልግሎት አገልጋይ ሊቀ ካህናቷ ማን ነው? ክርስቶስ ኢየሱስ በመስቀል መስዋዕት ሆኖ መስዋዕት ራሱ መስዋዕት አቅራቢ ራሱ መስዋዕትም ተቀባይም ሆኖ ያገለገለባት መቅደስና ድንኳን ምንድነች? መስቀል ነች ብለው ይፈቱታል። አንድም ምንድነው መቅደስ ብሎ ሰማያዊቷ ቤተክርስቲያን ወይም ደግሞ ይሄ ትሪምፋንት ክርስቲያንስ የሚባለው ወይም ደግሞ ቸርች የምትባለው በሰማያት ያለችው የክርስቲያኖች ህብረት፣ ድንኳን ብሎ ደግሞ በምድር ላይ ያለችው ቤተክርስቲያን የሁለቱንም አገልጋያቸው ወይም ደግሞ ሊቀ ካህናቸው ክርስቶስ ኢየሱስ መሆኑ ያጠይቃል ይላል። ኦኬ ይሄ ጆርጅ ሊዮም እንደዛ ብሎ ይፈተዋል ማለት ነው። የመቅደስና የእውነተኛይቱ ድንኳን ከነዛ ከብሉዩ አንጻር ከምሳሌው ከጥላው አንጻር ሲናገር
እነዛ እውነተኛ አላላቸውም። ኦኬ መቅደስና ድንኳን ይባላሉ። ይሄ ግን የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ተብሎ ክርስቶስ ተጠቅሷል ማለት ነው። ሊቀ ካህናት ስለዚህ ሊቀ ካህናት ከተባለ ሁሉ መባንና መስዋዕትን ሊያቀርብ ደግሞ ይሾማልና ስለዚህ ለዚህ ደግሞ የሚያቀርበው አንዳች ነገር ሊኖረው ይገባል አይደል? አንድ አካል ሊቀ ካህናት ከተባለ ስለዚህ የሚያቀርበው አንዳች ነገር አለው ማለት ነው። የሚያቀርበው አንዳች ነገር አለው። የክርስቶስ ያቀረበው የእንስሳቶች፣ የዋኖሶች፣ የርግቦች ምንድነው መስዋዕት አይደለም ያቀረበው የገዛ ራሱን አይደል? አንድ ጊዜ ራሱን ባቀረበ ጊዜ ይህን ፈጽሞ አድርጓልና እንዳለው ሐዋርያ ቅዱስ ጳውሎስ የሚያቀርበው ምንድነው ራሱን ነው ማለት ነው። ስለዚህ እንግዲህ በምድር ቢኖርስ አለ ኦኬ እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን እንኳን ባልሆነ ነበር። ስለዚህ ጌታችን ሊቀ ካህናት ነው ተብሏል። ሰው የሚያቀርበው አንዳች ነገር ሊኖረው ያስፈልጋል ከተባለ እንደ ምድሮቹ አይነት ካህን ሊቀ ካህናት ቢሆን ምንድነው ስለዚህ የሚያቀርቡ ሌሎች የሕግ ካህናት አለ አይደል? የእነ አሮን ክህነት አለ አይደል? ለዋኖሱ፣ ለርግቡ፣ ለሹመቱም በስጋ ለሚመጡ የአሮን ክህነቶች አሉ ማለት ምድራዊ ቢሆን የክርስቶስ ክህነት ምድራዊ ቢሆን የክርስቶስ አገልግሎት ስለዚህ ካህን መሆን በራሱ ባላስፈልገው ባልሆነም ነበረ ይላል። ምክንያቱም እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠልህ ምሳሌውን ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። እነሱ ምድራዊ አገልግሎት ወይም ደግሞ እንደዚህ አይነት ምድራዊ ስራ እንደነሱ የሚሰራ ቢሆን ኖር ካህን ራሱ መሆን ባላስፈለገው ነበር። እነሱ ይልቁንስ የተሾሙት ምንድነው ለሰማያዊቷ ኦኬ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ ተብሎ ጥላ ለሆነውን ነው አገልጋዮች ሆነው የተመረጡት እና አሮን ማለት ጥላ እንደምታውቁት ምንድነው የሚጠፋ አይደለ? እድሜያችሁ እንደ ጥላ ነው ሲባል የሚያልፍ ነው ማለት ነው። የሚያልፍ ነው። ጥላ ተብለው መገለጹ ምሳሌ ተብለው መገለጹ የብሉይ ኪዳን ምንድነው የሚያልፍ ነው ማለት ነው። አላፊ ነው አገልግሎቱ ማለት ነው። ግን ለምን ጥላ ሆኖ ነው የሚያገለግለው? ሰማያዊ ለሆነ የእነሱ ከምድር የሆነ ነው። የክርስቶስ ደግሞ ሰማያዊ የሆነ ነው። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲፈታ ምድር ላይ አይደለ እንዲህ የምናገለግለው መሰዊያው አለ። አሁን ምድር ላይ አይደለ የክርስቶስ ስጋ ይሰዋበታል። እኛም በምድር ላይ ነው የምንሆነው። ግን ይሄን አገልግሎት ምድር ላይ አይደለንም ያለ ነው ይላል። ኦን ዘ ፕሪስትሁድ መጽሐፉም ላይ በግልጽ ይናገራል። እዚህ ክፍል ላይ በደንብ ነው የሚገልጸው። እያንዳንዱ አገልግሎት እያንዳንዱ ሚስጢር ኦኬ ምድር ላይ እየተከናወነው ምድር ላይ ያለ አድርጋ አታስብ ይላል። ምክንያቱ ሰማይን ሰማይ ያደረገው ምንድነው? የክርስቶስ ፕሬዘንስ የክርስቶስ መኖር ነው አይደለ? ሰማይን ሰማይ የሚያደርገው ሰማይን ሰማይ የሚያደርገው የክርስቶስ መኖር ከሆነ እዛ መሰዊያው ላይ ያለው ክርስቶስ ራሱ ነው። ኦኬ ክርስቶስ ራሱ ካለ ደግሞ መላእክቱ በዙሪያው አሉ። መላእክቱ ከነሱ አይለዩም። ኦኬ መላእክቱ ደግሞ ካሉ በዙሪያው ምን አሉ? ካህናተ ሰማይ የሚያመሰግኑ ዘወትር የሚያመሰግኑት ካህናተ ሰማይ አሉ። ስለዚህ እነዚህ ሁሉ ባሉበት ምድር ላይ ያለው ብላ አታስብ። ለዛ ነው እኛ ሰማያውያን ነን ብሎ ሐዋርያ ቅዱስ ጳውሎስም ይገልጻል። ሰማያውያን ነን ኦኬ እናንተ ከዚህ አይደላችሁም ብሎ ጌታችንም ተናግሯል አይደል? ዮሐንስ 8 ላይ እናንተ ከዚህ ዓለም አይደላችሁም ይላችኋል። ማለት ስጋ አልለበሱም ወይ ስጋ የላቸውም ማለት አይደለም። ሰማያውያን ይሆናል። አገልግሎቱ ሰማያዊ ነው። ኦኬ የሚሰጠው ሀብት ራሱ ጸጋው ራሱ ምድራዊ አይደለም፣ ሰማያዊ ነው። ይህንን ያነሳና በምድር ያሰሩት በሰማይ ላይ የታሰረ የሚሆነው በምድር የፈቱት በሰማይ ላይ የተፈታ የሆነው አገልግሎቱ ምን ስለሆነ ነው? ሰማያዊ ስለሆነ ነው ይላል። ኦኬ በምድር የሰራው በሰማይ የሚታሰረው ሲፈታ የሚፈታው አገልግሎቱ ራሱ ምናዊ ስለሆነ ሰማያዊ መንፈሳዊ የሆነ አገልግሎት ስለሆነ ነው። መንፈሳዊ አገልግሎት ስለሆነ ነው ብሎ ይገልጿል። ስለዚህ ለዚህ ሰማያዊ ምሳሌ ሆነው ወይም ደግሞ ጥላ ሆነው እንዲያገለግሉ ተሾሙ እንጂ እነሱ አካል ወይም ደግሞ አማናዊ አገልግሎት ወይም ደግሞ ፍጽምና የሚሰጡ አይደሉም አለ። አሁን ግን
በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝተዋል። አሁን ግን በሚሻል ተስፋ ቃሉ ቅድም ተናግረናል አይደል? የተስፋ ቃሉ ወተት ማር ምናምን ሳይሆን ምንድነው? ሰማያዊ መንግስት የዘላለም ህይወት ነው ተስፋ። የእግዚአብሔርን ልጅነት ነው ተስፋ ማለት እናገኘዋለን። ተስፋ የምናደርገው ነገር ምንድነው? የምናገኘውን መንግስት ማለት ነው። ከእግዚአብሔር ጋር የሚኖረንን ህይወት ማለት ነው። ምንወርሳትን መንግስተ ሰማያትን ማለት ነው። ከክርስቶስ ጋር የተባረከው ተስፋችን ክርስቶስን ከእሱ ጋር የምንኖረው ህይወት ነው ተስፋ የሚሻለው ተስፋችን ማለት ነው። ተስፋ የምናደርገው መንግስታችን እሱ ነው። አገልግሎትም የሚሻል ነው። መካከለኛ ይለዋል። መካከለኛ የሚለው አንደኛ ጢሞቴዎስ ላይ ካለው ሀሳብ ስቦ አዳምጤም እንትን ይፈቱታል። ክርስቶስ መካከለኛ የተባለው ፍጹም ሰው ፍጹም የሚያሳይ ማለት ኦኬ፣ ከሰውም ከአምላክም የሆነ ፍጹም ያው አንድ አካል አንድ ባህሪ ማለት ነው። መካከለኛ እንደሚሆን በዚህ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛ ስፍራ ባልተፈለገም ነበረ፣ እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወር ይመጣል ይላል ጌታ። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩ ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ምንድነው? ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና አመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም ይላል። ኦኬ፣ የሚሻለው ኪዳን ይሄ ነው። በፊት ከግብፅ አውጥቶ ከነዓንን ማስገባት ነው የተሰፋ ለአብርሃም ለይስሐቅ ለያዕቆብ የተሰጣቸው ኪዳን እሱ ነው። ሙሴም ከግብፅ ይዟቸው ሲወጣ በመንገድ ላይ ላጥፋቸው ሲል እግዚአብሔር ለአብርሃም ለይስሐቅ የገባላቸውን ቃል ኪዳን አስብ ነው የሚለው። ይሄ ያረጀው ኪዳን። ይህ ነቀፋ ባይኖረው ኖሮ ወይም ደግሞ ፍጹም ቢሆን ኖሮ ሁለተኛው ስፍራ ባልተገኘለት ወይም ደግሞ አዲሱን ባልመጣ ነበር ይልና የሁለተኛው ወይም ደግሞ የአዲሱ ኪዳን ግን እንደ መጀመሪያው አይደለም አለ። እንደ መጀመሪያው አይደለም። ምን አለ? እኔ አምላክ እሆናቸዋለሁ እነርሱም ሕዝብ ይሆኑኛል። እያንዳንዱ ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቀኛል ብሎ ሲናገር እግዚአብሔር የዛኔ በአዲስ ኪዳን አሕዛብን ከሕዝብ ጋር ሁሉንም አንድ አድርጎ ማንን? እግዚአብሔርን ወደ ማወቅ ይደርሳል። የእግዚአብሔር ልጅነት ያገኛል። የእግዚአብሔርን መንግስት ወይም ደግሞ ዘላለማዊ መንግስት ያገኛል ሁሉም ማለት ነው። ይሄ ሲባል ኃጢአታቸውንና አመፃቸውን እምራቸዋለሁ አልይዝባቸውም ሲባል በነገራችን ላይ የሆነ ቀጥታ አንዳንዶቹ ኃጢአትን ብትሰራ ብትበድልም ብትዘሙትም ምናምን በቃ ችግር የለውም እያለ ነው እግዚአብሔር ብለው የሚፈቱ አሉ። እንደዛ አይደለም። ምንድን ነው? የንስሐ ዘመን ነው። በብሉይ ኪዳን የምታስታውሱ ከሆነ ኃጢአትን በደልን ሲያደርጉ እዛው ኢሚዲየትሊ መቅሰፍተ ስጋ ይገጥማቸዋል አይደለ? መዓቱ ይደርስባቸዋል። በአዲስ ኪዳን እያንዳንዱ ኃጢአት እንዳታደርጉ አይደለም የሚለው ዮሐንስ። እያንዳንዳችሁ ልጆች ሆይ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ፣ ኃጢአትን ብታደርጉ ግን ትጠፋላችሁ ነው አይደለም። ከአብ ዘንድ ጠበቃ አለን እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይልና ቀጥሎ ምንድን ነው? ለኃጢአታችን ለእኛ ኃጢአት ብቻ ሳይሆን ለዓለሙ ኃጢአት ጭምር ነው እንጂ ማስተሰሪያ የኃጢአታችን ማስተሰሪያ ነው ይልና የእኛ ኃጢአት ብቻ ሳይሆን የዓለሙን ኃጢአትም ጭምር ነው እንጂ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን ይቅር ሊለን በንስሐ ሊምረን የምህረት ዘመን ተሰጥቷል። ይህንን ማለት ይቅርታውን ምህረቱን የምናገኘው ግን ምን ስናደርግ ነው? ያው አንደኛው ዮሐንስ ምዕራፍ 1 ከቁጥር 1 ጀምረን ምን በኃጢአታችን ብንናዘዝ ከኃጢአታችን ሊምረን ሊያነጻን የታመነ ሊቀ ካህን ነው ይላል። ኃጢአታችን መናዘዝ ስንችል ወደ እግዚአብሔር መቅረብ ስንችል እግዚአብሔር አምላክ በምህረቱ በይቅርታው ሊቀበለን ይቅር ሊለን የታመነ
አምላክ ነው ማለት ነው። ስለዚህ አዲስ በማለቱ ፊተኛው አስረጅቷል፣ አሮጌ ውራጅ የሆነውስ ሊጠፋ ቀርቧል ይላል። ስለዚህ የቀደሙት ጠፍቷል፣ ኦልሬዲ ሊጠፋ ቀርቧል ሲል ሐዋርያ ቅዱስ ጳውሎስ ኦልሬዲ ጠፍቷል። ከምን አንጻር? አገልግሎታቸው፣ ጥቅማቸው በቃ የክርስቶስ አዲሱ ከመጣ ያ አገልግሎት ጠፍቷል፣ በቃ ቀርቷል ማለት ነው። ለምሳሌ የአሮን ክህነት በቃ አረጌ ውራጅ ተብሎ ጠፍቷል፣ ሊጠፋ ቀርቧል። እሱ የጠፋ አገልግሎት ነው። መስዋዕቶቹ ርግብ፣ ዋኖስ፣ ጠቦት እነዚህ ሁሉ ምን አገልግሎታቸው ምን ሆኗል? አርጅቶ አስረጀው ማለት ነው። የክርስቶስ አዲሱ መስዋዕት ወይም ደግሞ የሐዲስ ኪዳኑ መስዋዕት የአሮጌ ወይም ደግሞ የብሉይ ኪዳኑን መስዋዕት ምን አድርጎታል? አስረጅቶታል፣ አስቀርቶታል፣ አጥፍቶታል ማለት ነው። ከዚህ አንጻር የሚታይ ነው። ወስብሐት ለእግዚአብሔር። እንግዲህ ያጎደልነውን ያነጠብነውን በአፈ መላእክት በእደ መላእክት በአፈ ሊቃውንት ይታረምልን። ወስብሐት ለእግዚአብሔር። እሺ ቃልት ያሰማልን። ዮሐዴ በእውነት ድንቅ ነበረ። ፈጣሪ ያክብርልን።